እንግዲህ ፋሚሊ ብዙ የሚያሳስቡ ነገሮች አሉ። በዚህ መሀል ከማያሳስቡ ወይ ደግሞ ደስ ከሚሉ ነገሮች መሀል ብሩክና ሃይሚ በቃ ትዳር 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 እየተባለላቸው ነው። ያ ከሚያስደስቱት ነገሮች መሀል ነው። ግን የሚያስከፋ ነገር ነው ብዬ የማስበው እኔ እቺ አብሳላት የምትባለች ደጋግማ እዚህ ቤት መምጣቷ እነ ብሩክና ሃይሚ ጋር መመላለሷ ምንም አልጣመኝም። ቤተሰብ እውነት ለመናገር ብሩኬም ሄዶ እዛ ጋር ምርጫውን ማሳወቅ ኦር እሷን ለማሳመን እሷን ለማስረዳት ምንም ነገር ጓደኛ እንደማይሆኑ ምናምን ለማሳመን መጣር ነበረበት ብዬ አላስብም። ቤተሰብ እውነት ለመናገር አላስብም። ይሄ ማስረዳት ምናምን አይጠበቅበትም። ብሩኬ የዩን ጉዳይ ችላ ብሎ እንዳለፈ ሁሉ የእሷንም ጉዳይ ችላ ብሎ ማለፍ ይችል ነበር ብዬ አስባለሁ። ሁለተኛ ደግሞ የዩ ጉዳይ ነው። እንግዲህ በዩ ጉዳይ ምክንያት እንግዲህ ቢኒ ዩን አስጠነቅቃት የሚል ቪዲዮ ካየው በኋላ ቢኒን አግኝቼ ለማውራት ሞክሬ ነበር። እሱ በቃ ሙሉ ለሙሉ የሆነ ሀሳቡ ያናዳል። በቃ እመን በቃ ልጁ አንተ ነው ለምንድነው ብዙ ድራማ መሰሩት ከዩ ጋር ምናምን ብዬ ትንሽ ጸብ ተፈጥሮ እንግዲህ እዚህ ከንፈሬን እንደምታዩት ትንሽ ለመጉዳት ሞክሯል። እኔን እንደዚህ ነው አይነት የምትወጪ ወር ደግሞ እንትኖች አይጥሉኝም። ብሩክና ሃይሚ አንድ ላይ እስከሆኑ ድረስ ምንም ነገር ችግር የለም እንችለዋለን። እና ቤተሰብ ማን ነው እንደኔ ሙቪ ስለተመለሰ በጣም ደስ ያለው? የምሬ ነው ቤተሰብ። እኔ ሙቪን ካየሁት ቆይቷል። ብሩክና ሃይሚ ቤት በተለይ በጣም በቃ ሰነባብቷል ማለት ይችላል ከገባ ሶ እንደኔ ደስ ያለው ደስ ብሎኛል ብሎ ኮሜንት ያርግ። ሰላም ሰላም፣ ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁልኝ? እንደምን ቆያችሁልኝ? እኔ ያለው ደህና ነኝ፣ ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ሰላማችሁ ብዝት ይበል እያልኩ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ያው ዛሬ የያዝኳቸው ጉዳዮች በዛ ያሉ ናቸው። ሶ ሁላችሁም እስከ መጨረሻው ማየታችሁን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በተለይ ሰብስክራይብ አወር እያሰባችሁባት ያው ብዙዎቻችሁ ሰብስክራይብ እያደረጋችሁ ነው፣ ተመችቶኛል። ከዚህ በላይ መቀጠል አለባችሁ ብዬ አስባለሁ። እኛ ፋሚሊ እንግዲህ ጨረቃ ፋሚሊ እንደዚህ ትንሽ እንዳልሆነ ማሳየት አለባችሁ ብዬ አስባለሁ። በዛ ማለት አለባችሁ። በጣም ብዙ ጠብቃለሁ። በዚህ ቪዲዮ ቢያንስ 300 400 ሰው ጠብቃለሁ። ቤተሰብ በትንሹ ጠብቃለሁ ሰብስክራይብ እንዲያደርግ ማለት ነውና ቤተሰብ ያው እንደኔ ሙቪን ሲያይ ደስ ያለው ካለ ደስ ብሎኛል ብሎ ኮሜንት ስር ይጻፍ። ሙቪን ካየ ነው ሰነባብቶ ነበር ዩቲዩብ ላይ እንኳን ከመጣ 2 ወሮች ሊሞሉት ትንሽ ሲቀሩ ነው ብቅ ያለው። ያው ጓደኝነታቸው ላይ ብዙ ነገሮች ሲወሩ ነበር። ከብሩኬ ጋር ተለያይቷል። ከሃይሚና ከብሩክ ጋር መስራት ያቆመው ተጣልቶ ነው። ከና አብርሽም ጋር ሰላም አይደለም ምናምን ሲባል በጣም ብዙ አሉባልታዎች ሲሰሙ ነበር። እኔ ግን ከራሱ ለመስማት ፈልጌ ለመጠየቅ እንደሞከርኩት እንግዲህ በራሱ ጉዳይ የሆነ እንትኖች ስላጋጠሙት እንደቀረ እንጂ ከብሩክና ከሃይሚ ጋር በጣም ሰላም እንደነበረ ቡታጀራ በመጣበት አጋጣሚ ነግሮኝ ነበር። ያንንም ደግሞ አረጋግጦልኛል። ትናንትና ቪዲዮ ላይ መጥቶ አረጋግጦልኛል። ያው የትናንትና ቪዲዮ ትንሽ ሙቪ እንደተመለሰ ለማሳየት እንጂ ሙቪ እንደታወቀው መጨረሻ አካባቢ በቪዲዮ ሲናገር ያስታውቃል። በቃ እንደማይሆንና የትዳሩ ነገር ያው ቀስ ብሎ የሚታሰብበት በጊዜ ሂደት እንጂ በአንድ የሚሆን ነገር እንዳልሆነ ሙቪ መጨረሻ አካባቢ ወደ ቁም ነገር መለሰ ሲል ያወራው ነገር ያስታውቃል። ያው እውነተኛ ነገር እንዳልሆነና ድባቡን ለመመለስ ሙቪን ተመልሷል ለማለት እንደሆነ የሚያስታውቀው የሚፍታ ራሱ ሁኔታ ያስታውቃል። ሱፍ ከላይ አድርጎ ከስር ቁምጣ አድርጓል። የማይመጣው አለባበስ ለብሶ ነበር። ያም ያስታውቃል። በቃ ሙቪ እንኳን ተመለሰ ለማለት እንደሆነና ሙቪ በእነሱ ነው በጣም ደስተኛ ነኝ። ቡርኬንም በቃ ሊያበረታታው እንደፈለገ ያስታውቃል። ሃይሚን ደግሞ መገኘት አለባት ብዬ አስባለሁ። ስቲል ነው ሃይሚ ቤት ውስጥ እንደተቀመጠች ነው እና ቡርኬ ትንሽ ቅር ያለኝ ነገር ሃይሚ ጋር ሊሄድ ብለህ ከነሙ ቤት ተለይተ አብሳላት ጋር መሄድ ትንሽ ደስ አላለኝ። በቃ ምንም የምታስረግጠው ነገር የለም። ለአብሳላት የምታስረግጥላትም ነገር መኖር አለበት ብዬ አላምንም። ምክንያቱም ችላ ብለህ ማለት ትችላለህ። አንድ ሰው ስተው ይተውሃል። አይኑ አረዳለሁ። ሃይሚ እንትን ብላት ነው በቃ አንተንም ለማግኘት ምናምን እየጣረች ያለችው ሃይሚ ቆስቁሳት ሊሆን ይችላል። ግን ደግሞ ማለፍ ዝም ብላችሁ ጥላችሁ እቺ ልጅ አሁን ስሜት ያላት ልጅ ነች። ገባችሁ? አሁን ውጪ ስላላችኋት ምናምን ትወጣለች ብላችሁ አትጠብቁ። አትወጣም ቤተሰብ። ይሄ እንደዚህ ውጪ ምናምን ስለተገፋ አንድ ሰው ምናምን አይወጣም ቤተሰብ። ይሄ እንትን አይደለም፣ ልክ አይደለም። ይወጣል ብሎ ማሰብ ልክ አይደለም ቤተሰብ። የምሬ ነው። አንድ ሰው እንትን ነው በቃ ናቅ አድርጋችሁ ችላ ስትሉት ስትገፉት ምናምን ነው እንጂ አጠገቡ እየሄዳችሁ እንዲያባበላችሁት ምናምን አይሆንም። ስለዚህ ቡርኬ ምንም የምታስረግጠው ነገር የለም። የዩንም ጉዳይ ችላ ብለህ እንዳለፍከው ሁሉ የእሷንም ያብሳላትንም ጉዳይ ችላ ብለህ ማለፍ ትችላለህ። አያቅትህም። ጀግና ሆነ ነበር። ያንን ጀግናው ቡርኬ የመጀመሪያ ቀን ቤት የመጣች ጊዜ አሳይተሃታል፣ አባረህ ምናምን። ስለዚህ አሁን መሄድ ለምን አስፈለገ? በቃ ከሷ ጋር ቪዲዮ መስራት ለምን አስፈለገ? ካሜራ ይዞ መቅረብ ለምን አስፈለገ? እኔ ሃይሚ በዚህ ቅራኔ እንዳያርባት እፈራለሁ። እንግዲህ ሃይሚ ልቡና ገዝታለች፣ ቅራኔ ያርባታል ብዬ
አላስብም። ስለዚህ ብሩኬ እንደዚህ አይነት ነገሮችን ሪስኪ የሆኑ ነገሮችን መውሰድ የለብንም። ሪስኪነቱ በሃይሚ በኩል ብቻ ሳይሆን በዚች ልጅም ነው። ገባ ነገ መታች ልጅ ጓገጭ ምናምን ገኔ ይሁን ምናምን ልትል ትችላለች። ገባ ያ ነገር አስፈላጊ አይደለም። በቃ ሊሆን የሚገባ ነገር አይደለም። ስለዚህ እንዲህ አይነት ሪስኪ ነገሮችን አትውሰድ። እቺ ልጅ ነገ መታ ቤታችሁን ደግሞ ገብታ የሆነ ነገር እንደማትል ምንም እርግጠኛ አይደለም። እንደዚህ አይነት ሪስኪ ነገሮች ተዋቸው፣ በቃ ይለፉ በቃ። እና ሙቪ እንደተመለሰ ስላሳየን እኔ ሙቪ ከሙቪም ጋር ሰላም መሆናችሁ ማወቅ በሙቪ ያፍሰምቸው ነበር። ሞር ደግሞ ስታስረግጡልኝ በጣም ደስ አለኝ። የምሬ ነው ቤተሰብ፣ በጣም ነው ደስ ያለኝ። ሙቪ መመለስ አለበት፣ ይሄ ሚዲያው ላይ መስራት አለበት። በጣም ተናፍቋል። ወንድማችን ነው፣ አብሮ አደግ። ሙቪ ደግሞ በጣም በቃ ብሩክና ከብሩኬ ጋር ካሳለፍ ነው ወር ደግሞ ከብሩኬ ጋር ከምንተዋወቀው በላይ ከሙቪ ጋር ተዋወቃል። አብሮ አደግ ነው። ሶ ሙቪን በመመለሱ በጣም ደስተኛ ነው። ሌላው ጉዳይ ደግሞ የእዩና የቢኒ ድራማ ነው። እንግዲህ አላልቅባቸው ብሏቸው ይሁን እንዴት እንደሆነ እንዴት እንደሚያስበው አይምሯቸው እንዴት እንደሚሰራ አላውቅም። የእዩና የእንትና አስተሳሰባቸው አንድ ነው። ቤተሰብ አንድ አይነት አስተሳሰብ ነው ያላቸው። በጣም የማይረባ አስተሳሰብ ነው ያላቸው እዩና ቢኒ። እኔ እዩና ቢኒ ድራማ እየሰሩ እንደሆነ ከዚህ በላይ ላስረግጥላችሁ አልሞክርም። ቤተሰብ ከዚህ በላይ ላስረግጥላችሁ አልችልም። እዚህ ጋር ተመትቼ ያለሁት ትንሽ ምታለ ቤተሰብ ያው ምንም ማለት አይደለም። እኔ ለቢኒ ስለማላቀት ለቢኒ ማንሰው ስላሉ እንኳን አይደለም። ገባችኋ? ማንሰውና እንትን ብሆን ከዚህ በላይ ተጎድቼ ታገኙኝ ነበር። ከንፈሬ ጀስት ፊቴ ላይ የሚታየው ከንፈሬ ብቻ ነው፣ የተመታው ከንፈሬ ብቻ ነው። ቤተሰብ ያስታውቃል። ተልጧል፣ ምናምን አብጧል። ትንሽ ቫዝሊን ምናምን ተጠቅሜ ነው የተሻለ እና ወደዛ ነገር ያስገባን ምንድነው? ዋናው ነገር እዚህ ጋር ልነግራችሁ ፈለኩት። ዋናው ነገር ወደዚህ ነገር ውስጥ እንድንገባ ያደረገን ምንድነው? ቤተሰብ እንደዚህ ነው ነገር ውስጥ እንድንገባ ወደ ጸብ የተጋበዘው እሱም ጸብጸብ ያለው ምንም ያለው ቤተሰብ እውነታውን ስለማቅ ነው። ገባችሁ? እውነታውን ላጋለጽ እዚህ ጋር ጧት ማታ እየመጣው ስለሆነ ነው። ጧት ማታ እየመጣው ነው እዚህ ጋር እውነታውን ላጋለጥ። ቢኒና እዩ ድራማ እየሰሩብን ነው ቤተሰብ። በቃ ለሚዲያው ገንዘብ ለማግኘት ይሆናል፣ እይታ ለማግኘት በቃ እየሰሩ ያሉት ለዛ ነው ቤተሰብ። ሃይሚሻ ልጁ ይመርመር ምናምን ስታፍ እያራመደች ነው። ይሄን ነገር እንድታቆም ፈልጋለሁ። ሃይሚ ሙሉ ለሙሉ ይሄንን ሐሳብሽን እንድታዩና እንድታቆም ይፈልጋሉ። በቃ አያስፈልግም እንደዚህ ይሁንኩት እንደዚህ እንትን ብዬ መጣሁት። ቢኒያምን እረፍ፣ እንዲህ አይነት ድራማ አያስፈልግም። ከዩ ጋር ልጁን አንድ ላይ እንደሆናችሁና 2 አመት 3 አመት እንደሆናችሁ በፍቅር እናውቃለን። ምናክሶች ነን፣ ብዙ ጊዜ ስታሳልፉ ምናይ ሰዎች ነን። ልክ የቡርኬ ጉዳይ ሲነሳ የቡርኬ ሐሳብ ሲመጣ ልጁ የቡርኬ ነው የሚለው አይዲያ ሲነሳ ግን ቅርጹን ለወጣችሁት። በቃ እንደማይታወቅ ሰው ምናምን ለመሆን ሞከራችሁ። እረፉ በቃ። ያንን ቅርጽ የለወጣችሁ ለምን እንደሆነ እናውቃለን። ድራማው ለምን እንደሆነ እይታ ለመሰብሰብ ገንዘብ ለመሰብሰብ እንደሆነ እናውቃለን። እዚህ ጋር ልጁን ያለ ስሙ እየሰጣችሁት ከሃይሚ ጋር እየበደላችሁት የሆነ ደስ የሚል ፍቅር እየበጠበጣችሁ ደግሞ መሆን የለበትም። ትንሽ ማስተዋል አለባችሁ። አይምሮአችሁ ሊሰራ ይገባል። ቤተሰብ አይምሮ ሊሰራ ይገባል። ትልቅ ሰዎች ናችሁ። የእናንተ ፍቅር ቢበተን ደስ የማይላችሁ ሰዎች አንተና እዩ ተለያይታችሁ ወይ ደግሞ እዩና ቢኒ ተለያይተው ራሳቸውን ማሰብ የማይፈልጉ ሰዎች ሰውን ለምን ይበጠብጣሉ? እዛ ጋር ለይታ ብለው ብሩክና ሃይሚን ለምን ይለያያሉ? ለምን? ይሄ ሁሉ ለምንድን ነው? ይሄ ሁሉ ርቀት የምትሄዱት ለምንድን ነው? ወይስ ብሩክና ሃይሚን የሚጠላ ወዳጅ ወር ደግሞ ከፋ ያላችሁ መሀል ላይ? እኔ አልገባን ያለኝ እና እንደዛ ቢኒን ያልኩት በቃ ድራማ አትስሩብን። ቢኒና ቃላን 2 አመት ምናምን እንደሆናችሁ አብራችሁ በፍቅር አብራችሁ እንዳረገዛችሁ ነው። ቼክአፕ እንኳን ስትከታተሉ እንደነበረ መረጃ ደርሶኛል። መረጃ አለኝ። ሲያያችሁ የነበረ ሰው እዛው ቼክአፕ ሲሰራችሁ የነበረ ከኛ ጋር የተማረች ነርስ ነች እና ያን ነገር ስነግረው ያንን ነገር እሷ ነግራኛለች። እንዲህ እኮ ያለች ለምንድን ነው እንደዚህ ተጣልተና ምናምን የሚለው ሚዲያ ላይ እኮ አየሁት ስትለኝ እኔም ሄጄ እንደዛ ነው ያልኩት። በቃ አለች ስትከታተላችሁ የነበረችው እንትን ጓደኛችን ነች። ስለዚህ ለምንድን ድራማ የምትሰሩት ስለው ወደ ጸብ ነው የገባው። ገባችሁ? አያገባህም ነው። ስለዚህ ይሄ ሁሉ ድራማ በብሩክና ሃይሚ ስም ነው። አያችኋ እየተሰራ ያለው ተከፍሏቸው ሊሆን ይችላል። እይታ ፈልገው ወይ ዩቲዩብ ብር ፈልገው ይሆናል። እይታ ፈልገው ይሆናል ወይ አቴንሽን ፈልገው፣ ግን የሰዎች ትዳር እየበጠበጡ ብሩክና ሃይሚን እያለያዩ ምናምን መሆን የለበትም። ማን ስለሆኑ እነሱ ብሩክና ሃይሚን የሚበጠበጡ? እነሱ ለያይተው እነሱ ገንዘብ የሚሰበስቡት ማን ስለሆኑ?
ሁለታችሁ መለያየት አትፈልጉም፣ እናውቃለን። 2 ዓመት ምናምን የገነባችሁት እስከ ልጅ ያደረሳችሁት ፍቅር ነው። ተበትኖ ማሰብ አትፈልጉም ማለት ብሩክና ሃይሚን ግን ለመለያየት ትጥራላችሁ። ይሄ በጣም ትልቅ ብልግና ነው ቤተሰብ፣ ትልቅ ብልግና ነው ይሄ። አንድ ትዳር ላለው ከትዳሩ በላይ ልጅ ላለው ሰው አንድ የወጣቶች ፍቅር የምሬ ነው ወጣት የሚያምር የወጣት ፍቅር መበጥበጥ አያምረውም። ያንን ፍቅር ያደንቃል። እኛም አልፈንበታል ይላል እንዴ። እዩና ብሩክ እንዴት ነው አብረው ሊሆኑ የሚችሉት? በጣም ትበልጠዋለች እኮ ቢኒና ብሩክ እኩያ ናቸው እንደማለት ነው። እዩና ብሩክ አብረው ይሁኑ ማለት ቢኒና ብሩክ እኩል ናቸው ማለት ነው በእድሜ አይደለም። ልዩነቱን ታውቁታላችሁ። ስለዚህ ቢኒ አርፈን ልጅህን አሳደግ። እየመጣህ እዩን አስጠነቅቅኳት ምናምን ድራማ አትስሩብን። አሁን ቡታጀራ ገብቷል፣ ቤተሰብ ቡታጀራ ገብቷል። እዚህ ነው ያሉት። ሁለቱም እኩል ነው የመጡት ቤተሰብ። ሁለቱም በቃ በተለያየ አጋጣሚ ለመንቀሳቀስ ይሞክራሉ። እዚህ ቤተሰብ ስላለ ፋሚሊ ስላለ የብሩኬም የሃይሚን ቤተሰብ ስላለ እኛም ኦዲየንስም ስላለን በደንብ ብዙ ኦዲየንስ አለ ቡታጀራ። ለዛ ተለያይተው የሆነ ነገር ለማራመድ ይሞክራሉ። እሷም ከጓደኞቿ ጋር ከሴት ጓደኞቿ፣ እሱም ከወንድ ጓደኞቹ ጋር የሆነ ነገር ለማድረግ ይሞክራሉ። ሱቅ ሲወጡ ምናምን እንደዛ ነው። ካፌ ሲሄዱ ምናምን። ግን ደግሞ ቡታጀራ ከቡይ ከሚባል ከነበሩበት ከተማ እኩል አንድ ቀን ነው የመጡት በአንድ መኪና። ስለዚህ ድራማ ነው ቤተሰብ። እና ድራማ ተቀባይነት የለውም። እኔ በጣም ስሜታዊ ነኝ። እኔ ደግሜ ማየት አልፈልግም የሁለቱም ነገር እንደዚህ አይነት ሙድ ውስጥ እና ቤተሰብ እኔ ከዚህ በላይ ምንም ልላችሁ አልችልም። ሃይሚ የዩ ልጅ ይመርመር የሚለውን ሐሳብሽን ተይ በቃ። ቤተሰብ እንግዲህ እስከ መጨረሻው ስላያችሁኝ ሐሳብ የምትጨምሩት